What's up guys? This is Unique English. እንግሊዘኛ እየተማራችሁ የምትረሱ ከሆነ ወይም እንደገና እንግሊዘኛ ለመናገር ፍርሃቱ ካለ አሊያም ደግሞ እንግሊዘኛ ለመማር ሮኬት ሳይንስ የሆነባችሁ ሰዎች በደንብ አድርጋችሁ ይህን ቪዲዮ ተከታተሉ። እንግሊዘኛ ቋንቋን ምንድነው ይሄን ያህል ነገርና እኔ ተጠቀምኩበት እኔ የቀየረኝን ሜተድ 1 2 3 4 ብዬ እያንዳንዱ ሜተድ አሳያችኋለሁ። ይሄን ነገር በደንብ አድርጋችሁ ተከታተሉ። የዛሬው ቪዲዮ ልዩ የሚያደርገው ምንድነው? ላይክ ከብዙ ይሄኛው ብለን ሪሰርች አድርገን ያመጣ ነው። So the first one is like ምንድነው? ቋንቋ አላዛር ስንት ዓመት ነው? በጣም ብዙ ዓመት አይደለም እንዴ የተማርነው? ኦልራይት ነገር ግን ማወቅ ያለባችሁ ራሳችሁ መውቀስ የለባችሁም። በአንድ ክፍል ውስጥ 60 70 80 90 ተማሪ ተምሮ ስንት ወጥቶ ፕራክቲስ ያደርጋል? አንድ ወይ ሁለት ተማሪ አይደል በአንድ ፔሪድ ውስጥ ሌላው ተምሮ ይሄዳል እንጂ ቋንቋውን ፕራክቲስ አላደረገውም አይደለም እንዴ? ስለዚህ 20 ዓመት በአንድ ክፍል ውስጥ ከመማር ይልቅ ፕራክቲስ እያደረጉ 3 ወር መማር የበለጠ ጥቅም አለው ማለት ነው። ያለ ፕራክቲስ 20 ዓመት 50 ዓመት ከምታጠና ማለት ነው። ስለዚህ ምንድነው ማድረግ ያለብን ማለት ነው? የመጀመሪያው ስቴፕ ምንድነው ማድረግ ያለባችሁ? ደረጃን ማወቅ ነው። ምን ማወቅ አለባችሁ? ደረጃችሁን፣ የቋንቋ ደረጃችሁን፣ ሌቭላችሁን አይደንቲፋይ ማድረግ። ምን ሌቭል ላይ ነው ያለሁት? እኔ ጀማሪ ነኝ፣ መካከለኛ ነኝ ወይስ ምንድነው ማለት ነው? እንደገና ደግሞ A1 ነኝ A2 ነኝ ምናምን እነዚህ ነገሮችን በደንብ አድርጋችሁ ከለያችሁ በኋላ ማቴሪያሉ ጋር እንሄዳለን። ነገር ግን ይሄ ሌቭል አይደንቲፊኬሽን ሌቭል ምንድን አይደንቲፊኬሽን ምንም መለካት ማለት ነው። ያለንበትን የቋንቋ ደረጃ ማወቅ መለካት አለ ሜዠር ማድረግ አለብን ማለት ነው። በዚህ እነ ዱኦሊንጎ ሌላም አፕሊኬሽኖችን መጠቀም ትችላላችሁ። ቢግነር ነኝ ኢንተርሚዲየት ነኝ አድቫንስድ ነኝ ጥያቄዎች ስላሏቸው ጌሚፋይድ የሆኑ ጥያቄዎች ስላሏቸው እነዚህ ነገሮች እናንተን በደንብ ይረዷችኋል ማለት። ስለዚህ የመጀመሪያ ማድረግ ያለባችሁ ቋንቋ ለመማር ስትወስኑ please you have to identify your level ሌቭላችሁን ደረጃችሁን የቋንቋ አቅማችሁን ማወቅ አለባችሁ። አስተማሪው ከዚያ ተነስቶ ነው ሊያስተምራችሁ የሚችል። እናንተ ከዚያ ተነስታችሁ ነው ማጥናት የምትችሉት። ያለበለዚያ አንድ ጀማሪ ተማሪ ፍሬዛል ቨርብ ኢዲየምስ ምናምን ፈሊጣዊ ንግግሮች ምናምን ለማጥናት ቢሞክር ምንም አይሆንም ማለት ነው። ምክንያቱም ከዛ በታች ብዙ ማወቅ ያለበት ነገር ስላለ የሰ ነው። አንድ አለ። ይሄን ካደረግን በኋላ ምን መምረጥ አለብን ማለት ነው? ማቴሪያል ምን መምረጥ አለብን? ማቴሪያል የሚነበብ ነገር ላይክ ቡክስ ሊሆን ይችላል፣ መጽሐፍት ሊሆን ይችላል፣ and ኦዲዮ ሊሆን ይችላል፣ ኦዲዮ ማቴሪያልስ ሊሆን ይችላል፣ የሚደመጡ ነገሮች ሊሆኑ ይችላሉ፣ ሙቪ ሊሆኑ ይችላሉ። እየተጋባ ነው። ሙቪ ሊሆን ይችላል። ብቻ እነዚህ ነገሮች እንመርጣለን ማለት ነው። ምን ካለ በኋላ ሌብላችን ካወቅን በኋላ እነዚህ ማቴሪያሎች እንትንላለን ማለት ነው። እናዘጋጃለን እነዚህን ማለት ነው። እነዚህ ለምሳሌ ቢግነር ከሆነ ለቢግነር የሚያስፈልግ መጽሐፍ፣ ለቢግነር የሚያስፈልግ የሚደመጥ ነገር፣ ለቢግነር የሚያስፈልግ የሚታይ ነገር ሙቪ፣ ፊልም ምናምን መርጣለን ማለት ነው። የሰው ትልቁ ችግሩ አንድ ስልት ብቻ ነው የሚከተለው። ወይ መጽሐፍ ብቻ ወይ ሙቪ ብቻ ወይ የሆነ ነገር ጀሯችሁ በተለያየ ነገር ነው ኤክስፖዝድ መሆን ያለበት ማለት ነው። ስለዚህ ማቴሪያል ምን እንላለን? ሴሌክት እናደርጋለን፣ እንመርጣለን ማለት ነው። ኦኬ ሶስተኛ ይሄንን አካወጣን በኋላ ፕላን ነው። ምን ማድረግ አለብን? ፕላኒንግ ነው ማቀድ ያለብን ማለት ነው። ምን ማለት አለብን? ማቀድ ማለት እነዚህን የመረጥናቸው መጽሐፍት፣ የመረጥናቸውን ኦዲዮ ማቴሪያልስ፣ የመረጥናቸው ሙቪስ በስንት ጊዜ እናያቸዋለን፣ በስንት ጊዜ እናነባቸዋለን፣ በስንት ጊዜ እናዳምጣቸዋለን፣ ምን ያህልስ አንደርስታንድ ምን ያህል ይፈጁብኛል የሚል ምን ያስፈልጋል ማለት ነው? ፕላኒንግ። በቀን ስንት ሰዓት ነው? አወርስ በቀን ስንት ሰዓት ነው watch ማረጋው እማየው ሙቪ? በቀን ስንት ሰዓት ነው ማዳምጠው? ደቂቃ ሊሆን ይችላል or minutes ሊሆን ይችላል። ምን ሊሆን ይችላል? minutes ሊሆን ይችላል እንደ ስራ ብዛታችሁ ማለት ነው። ኦኬ ለስንት ደቂቃ ወይ ለስንት ሰዓት ነው ማንበብ ያለብኝ? ስለዚህ ይሄ ምን ይሆናል? ፕላንድ ይሆናል ማለት ነው። ከዛ ዊክሊ በሳምንት ታዋቅሩታላችሁ። መንዝሊ በምንድን በየወራቱ ታዋቅሩታላችሁ ማለት ነው። የተጋባ ነው። በምን ያህል ሳምንት፣ በምን ያህል ወራት፣ በምን ያህል ሰዓታት እነዚህን ነገሮች እጨርሳለሁ። መጨረስ ብቻ ሳይሆን ምን ያህል አንደርስታንድ አድርጋቸዋለሁ፣ ምን ያህል ተለማምጃቸዋለሁ፣ ምን ያህል ወደ ተግባር ቀይራቸዋለሁ የሚለው ነገር አለ ማለት ነው። ስለዚህ ፕላን ማድረግ ያስፈልጋል። ያለ ፕላን ምን ሄድ ሁሉ ከሆነ አይሆንም። የትኛውን ጨብጠን የትኛውን ያለቅድ የምንጓዝ ከሆነ ይሄን ፕላን ታወጣላችሁ። ኦኬ ይሄን ካደረጋችሁ በኋላ ናምበር 4 ምንድነው? ምን ማድረግ አለብን ማለት ነው? ስታርት ለርኒንግ መማር መጀመር አለብን ማለት ነው። ስለዚህ choosing the right material ብያለሁ።
choosing the right teacher the right teacher ሊሆን ይችላል the right teacher ከዩቲዩብም ሊሆን ይችላል የምታዩት ዩቲዩብ ላይ የምትመለከቱት ሊሆን ይችላል ብቻ አንዱ ዩቲዩብ ቪዲዮ ለሌላው ሰው ላይ መቸው ለምሳሌ እኔ የምመቸዋለሁ እኔ በጣም ደግሞ ማልመቸው ሰው አለ የሰው ነው ግዴታ ከኔ ጋር ይሆን አይደለም ሙዳችሁ ከሚገጥም ጋር በደንብ የሚገባችሁ ጋር so you have to choose the right teacher and the right teacher face to face የምታገኙት ኦንላይን የምታገኙት ከሆነ ያ ሰው ፊድባክ ይሰጣችኋል ኮሬክሽን ይሰጣችኋል ማስተካከያ ይሰጣችኋል እድገታችሁን ይለካል እዚህ ላይ ይቀራል እቺኛዋን ደግሞ እንደዚህ አድርጋት ይላል you know like ራሱ ይሄን ሁሉ ፕላን አድርጎ ከሰጣችሁ that's good ማለት ነው ይሄን ሁሉ ፕላን አውጥቶ ሌቭላችሁን አይደንቲፋይ አድርጎ መጽሐፍት አለ ኦዲዮ መርጦ ሙቪ መርጦ እቅድ አውጥቶ that's nice okay ከተለምዶ ማለት ከተሞክሮ የተሻለ ስለሚሆን ማለት ነው ስለዚህ እንደዚህ ካደረግን በኋላ ሌሰኑን ጀመርና አሁን ትምርቱን ጀምረናል የተገባ ነው መጽሐፍ እያነበብን ነው ምን ያደረግን ነው ኦዲዮ ያዳመጥን ነው ሙቪ እያየን ነው እየተማርን ነው በቃ ኖሌጅ እንደ ጉድ ነው የሚሆነው ማለት ነው ምንድን ዕውቀት ማለት ነው ዕውቀቱን እየሰበሰባችሁ ነው ነገር ግን የተሰበሰበ ዕውቀት አለ ምን አለ የተሰበሰበ ምን አለ ኖሌጅ አለ አይደለም ኖሌጁ ለእናንተ ነው የሚጠቅማችሁ ይሄ ኖሌጅ ወደ ስኪል ወደ ክህሎት ስትቀይሩት በመካከል ምን የሚባል ነገር አለ ድሪል የሚባል ነገር አለ ድሪል ወይ ፕራክቲስ ማለት ነው ልምምድ አይደል እንዴ ልምምድ ስለዚህ አንድን ቋንቋ ከኖሌጅ ከዕውቀት ወደ ምን ለመቀየር ወደ ክህሎት አላዛር ወደ ክህሎት ለመቀየር ምን ያስፈልጋል ልምምድ ያስፈልጋል ስለዚህ having you know a lot of knowledge on English doesn't mean that you speak English ማለት doesn't mean that you read doesn't mean that you listen doesn't እንደዛ ማለት አይደለም ስለዚህ ይሄ ኖሌጅ የተጠራቀመ በልምምድ ወደ ምን መቀየር አለበት ወደ ስኪል መቀየር አለበት አውጣችሁ መጠቀም ይችላል ስኪል ወደ ክህሎት መቀየር አለበት ማለት ነው በጣም ጥሩ ይሄን ለማድረግ you have to drill every day so ያንን ማድረግ ምን አለ ለማድረግ ምን ማድረግ አለባችሁ you have to immerse ምን ማድረግ አለብኝ ኢመርስ ማድረግ አለብኝ ማለት ነው ራሴን በዛ ቋንቋት መንከር ማለት አይደል ማስገባት መንከር ራሴን ማስገባት አለብኝ ቋንቋን ከመማር ጎን ለጎን መኖር ያስፈልጋል ምን ያስፈልጋል ቋንቋን ራሱን ምን ማለት መኖር እየተገባ ነው አይደል መኖር አለባችሁ ራሱ ማለት ነው ለምን አማርኛ መናገር ቀላል ይሆነው ስለምትኖረው yes ነው ትጠቀምበታለህ ዲሊ ትኖረዋለህ ስለዚህ ቋንቋን ከመማር ይልቅ ምን ያዋጣል ማለት ነው መኖሪያ ያዋጣል ማለት ነገር ግን አፋችን በእንግሊዝኛ ቋንቋ ስላልፈታን የተማርነውን ነገር we have to immerse ourselves all right immerse ማድረግ አለብን we have to use it daily use it what daily በየቀኑ ምን ማድረግ አለብን ማለት ነው የተማርናትን ነገር በየቀኑ መጠቀም አለብን ሁሉ ጊዜ ነው ለፈልፈው ነኝ በነገራችን ላይ እጅግ በጣም በቀን 5 ሰዓት 6 ሰዓት መጽሐፍ ከሚያነብ 5 ሰዓት 6 ሰዓት ኦዲዮ ከሚያይ ሙቪ ከሚያይ ይልቅ 30 ደቂቃ ወይ 40 ደቂቃ የሆነች ቪዲዮ አይቶ ወይ የሆነ መጽሐፍ አንብቦ እሱ 2 ሰዓት 3 ሰዓት ፕራክቲስ የሚያደርግ ከሆነ ቀድሞ የሚበልጠው ያኛው ነው ፕራክቲስ የሚያደርገው የሚለማመደው ሰው የተገባ ነው አይደል so it has to be practiced አንተ አማርኛ ቋንቋ ለምሳሌ ይሄ ነው አገባቡ ይሄ ነው ተብለህ ነው የምትናገረው እንዴ እንደዛ ብሎ የተናገርከው አዳመጥክ ሰማህ በቃ ያን ነገር ለመሰሳት ተጻንዛለህ ምናምን በዚህ የግራውን ከቀኝ የግራ ምናምን አደረከው ለመድከው አይደል እንዴ ኤፈርትለስ ነበር ማለት ለመማር ያን ያህል ከፍተኛ ጥረት አላደረክም ለመናገር ነው ያልኩኝ ለጽሁፍ ለምናምን ማለት ትምህርት ቤት መግባት አለብህ እንትን ለመጻፍ አይደለም ለማንበብ ግን ለማዳመጥ ግን ከቤተሰብ ነው ቀጥታ ከአካባቢ ነው ቀጥታ ስለዚህ we have to use it daily ለምሳሌ ልበላችሁና 20 words everyday words ተምራችሁ ከሆነ ወይም ሁሉ ጊዜ ምን ተጠቀማችሁ 20 ቃላት ተምራችሁ ከሆነ አወቃችሁት ያን ቃላት አይደለ ያን ቃላት እንዳወቃችሁት በቃ አወቅ ነው ብሎ ማለፍ አይደለም ምን ማድረግ አለባችሁ you have to make sentences ምን ማድረግ አለብን make what sentences አረፍተ ነገር መስራት አለብን you have to make phrases ምን መስራት አለብን ሐረጎችን እዚው ቃል በዚው ያያያዝን መስራት አለብን and you have to speak ምን ማድረግ አለብህ ማለት ነው መናገር አለብህ ማለት ነው እንደዛ ሲሆን ፕራክቲስ ስታደርጉት ዴሊ ስትጠቀሙበት የመረሳት አቅሙ ምን ይላል ማለት ነው ይቀንሳል ማለት ነው የሶ ነው እንጂ በቃላት ሽምደዳ ከሆነ ለምሳሌ አንዳንዴ እንደዚህ የሚባል አለ በየቀኑ 5 ደቂቃ 5 ቃላት ሸምድዱ በየቀኑ 10 ቃላት ሸምድዱ በየቀኑ 20 ሸምድዱ ምናምን እኔ ሸምድዱ በሚለው
ቃላቱን ያዙት። ኦኬ that's okay I don't have a problem with it ምንም ችግር የለብኝም። ነገር ግን ተጠቀሙበት የሚለው ነው ማለት ነው ወሳኙ ነገር ማለት ነው። 10ም ይዙ 5ም ያዙ 2ም ያዙ ያቺን ወደ ተግባር የሚቀይር ሰው ይበልጣችኋል እያልኳችሁ ነው። የተግባባ ነው። ተሎ ብላችሁ ወደ ተግባር መቀየር አለባችሁ ማለት ነው። ስለዚህ you have to immerse yourself and use it daily in conversation or in writing በጽሁፍም ሆነ በንግግር በየቀኑ መጠቀሚያችን ነገር አውጦ መጠቀም አለባችሁ ማለት ነው። and the other one is ሌላው ምንድነው ማድረግ ያለባችሁ ማለት ነው። ሌላው አምስተኛ teach what you learn teach what you learn የተማራችሁትን ነገር ማስተማር ማለት ነው። teach what you learn ምን ማለት ነው? አስተማሪ ሁኑ ያልኳችሁ ነው እንዴ? አይደለም። አንተ ለምሳሌ የሆነች ነገር ከተማርክ ያቺን ካንተ በታች ላለ ሰው ለእህትህ ለወንድምህ ለጓደኛ ሊሆን ይችላል ማስተማር እሷን ምንም ባይከፍልህ ማለት ነው። you know why ለምን ታውቃላችሁ? teaching is twice learning ይባላል። ማስተማር ሁለቴ መማር ነው ይባላል። ልታስተምር የተማርከውን ነገር ለሌሎች ስታካፍል ልታስተምር ስትዘጋጅ ምን ያረክ ነው? ትዘጋጃለህ። you are preparing አይደለም እንዴ? ትዘጋጃለህ። ስትዘጋጅ ደግሞ ምን ያረክ ነው ማለት ነው? ያን ነገር ወደ ውስጥ ኢንከልኬት እያሰረጽከው ነው ማለት ነው። ከሰው ፊት ስለሆነ የምትቀርበው ሰው ልታስረዳ ስለሆነ በደንብ ተዘጋጅተህ መቅረብ እንዳለብህ አእምሮ ይረዳል ማለት ነው። ያ አንደኛ የምታረገው ዝግጅት አለ። ሁለተኛ ሰውየውን ስታስተምር ደግሞ you are learning አንተም እየተማርክ ነው የሰው ነው። ስለዚህ የመረሳት አቅሙ ምን ይላል ማለት ነው? you stop forgetting okay ታቆማለህ ወይ ይቀንስልሃል ማለት you minimize forgetting ትቀንሳለህ ማለት ነው። so teaching is one of the best ways of learning ለመማር ትልቁ ቁልፍ መሳሪያ ማስተማር ነው በነገራችን ላይ የሰው ነው። so ማስተማር ታዲያ ማንን ማስተምረው? don't you have a sister አላዛር ሲስተር የለም ወንድም የለም እኮ በካንተ በታች ዕውቀት ያለው ሰው የለም አለ አይደል? ይኖራል የጎረቤትም አይደለም እንዴ? ማስተማር ነው የሰው ነው። የተማርከውን ነገር ያየውን ነገር ለሰዎች ለማሳወቅ ጉጉት ማሳደር መቻል አለብህ ማለት ነው። ሁላችንም አሁን አስተማሪ ብንሆን ምን ማለት ነው? በሌላ አባባል እኔ ለምሳሌ ያነበብኩትን መጽሐፍ ሆን ብዬ ለሰዎች ላካፍላችሁ ደውዬ ላካፍለው ይችላል። የመጽሐፉን ጠቃሚነት መጽሐፉ ጋር ምን እንዳገኘው ዝም አውራውራ ሊለኝ ይችላል። ደውዬ ለብዙ ሰዎች ልነግራችሁ ይችላል። ያ ለኔ የሚሰጠው ጥቅም በጣም ከፍተኛ ነው እናንተ ስለማታውቁ። so teaching is twice learning ይባላል። ማስተማር ሁለቴ መማር ነው ይባላል። so you have to teach what you learn የተማራችሁትን ነገር ማስተማር አለባችሁ። እንዴ ብሉ ነው የምንማረው እኛ ገና ሳንማር እንዳትሉኝ። ትንሽም ትሁን እያልኳችሁ ነው። ትንሽም ትሁን ያቺን ነገር ለሌሎች የማካፈል ልምድ የማስተማር ልምድ ሲኖር አንድ ያ ሰው ይጠቀማል ከናንተ የሚማረው ሰው አይደለም እንዴ? ሁለተኛ እናንተም እየተማራችሁ መሆናችሁን መርሳት የለባችሁ ማለት is that okay okay በጣም ጥሩ። ሌላው number 6 you have to create a review system a review system የክለሳ እንትን መፍጠር አለባችሁ። ክለሳ ማካሄድ አለባችሁ ማለት የተማራችሁትን ነገር ለምሳሌ ስንት ቀን አለ በሳምንት ውስጥ 7 ቀን አለ ማለት ነው። ከ7ቱ ቀን 6ቱን ቀን በጣም ተምራችሁ ፕራክቲስ ያያረጋችሁ እየተማራችሁ አሁንም ፕራክቲስ ያያረጋችሁ ቆይታችሁ 7ኛው ቀን ላይ ሌላ ሌሰን መጀመር ሳይሆን ከሰኞ እስከ ቅዳሜ የተማራችሁትን ነገር እሁድ ምን ታረጋግጣላችሁ? የሆነች ሰዓት ፈልጋችሁ በደንብ አርጋችሁ ከለሳችሁ ደጋግማችሁ ትከሉስታላችሁ። ሁሉንም ከሰኞ እስከ ዓርብ ያለውን ማለት ምንድነው በዚህ ሳምንት የጨበጥኩት ነገር ምን የጨበጥኩት ነገር? ለምሳሌ በዚህ ሳምንት ስንት ቪዲዮ አይቻለሁ ለበላችሁና ለምሳሌ 10 ቪዲዮ አየ ሰው ለምሳሌ በሳምንት ውስጥ ወይ 6 ቪዲዮ አየ 10 ቪዲዮ አይቶ ኖት ወስዶ ዝም ብሎ ቁጭ የሚል ከሆነ ዕውቀቱን አውቆት nothing ትርጉም የለውም። የሱ ነው ምን ማድረግ አለበት? መለማመድ አለበት። መያዙን ደግሞ ይዟለው ወይ ብሎ ቼክ ማድረግ አለበት። አውጥቼ እየተጠቀምኩት እየተናገርኩበት ነው አውጥቼ የጻፍኩበት ነው ወይ ራሱን መገምገም አለበት እሁድ ማለት ነው። am I clear ተጋተናል አሁን? so you have to create a review system ይሄ ምንን እንትን ይላችኋል ማለት ነው። forgetting እንዳይኖር መርሳትን እንዳይኖር በደንብ አድርጎ ይጠቅማችኋል ማለት ነው። is that okay? አሁንም ግን አንድ ነገር አስረግጬ የምነግራችሁ ምንም ግራ መጋባት የሌለባችሁ ነገር እንዴ እኔ ዲግሪ አለኝ ማስተርስ አለኝ ብዙ አመት ተምሬያለሁ እስከ 12 ተምሬያለሁ እስከ 10 ለምን እንግሊዝኛ የሚያቅተኝና አልተማርንም እያልኳችሁ እኮ ነው። በአንድ ክፍል ውስጥ 70 80 90 100 ሆኖ ተብሮ ሰው የግልም ይማርኮ ተምሮ ነገር ግን እድል አስተማሪው እድል ሲሰጥ 45 ደቂቃ አለችው አይደል ለማስተማር አይደለም እንዴ? አስተምሮ ዕውቀቱን ያስከው ግን መድረክ ላይ ወጣ እንድትናገር ሲያደርግህ ወይ ተማሪዎች ጋር እንድታወራ ሲያደርግህ ስንት ደቂቃ ይተርፈዋል? መድረክ ላይ ጎበዝ የሚባሉ ተማሪዎች ወይ 2 ይወጣሉ ወይ 3 ይወጣሉ የሆነ ነገር ይላሉ። ሌላው 70 ምናምን ተማሪው
ዝም ብሎ ጁን አጣጥፎ ወደ ቤት ሄዳ እንደዚህ ያለ ስንት 12 ዓመት ይሞላዋል 20 ዓመት ይሞላዋል ስለዚህ 20 ዓመት እንግሊዝኛ ተምሯል አልተማርንም በትክክል ቢሰላ 3 ወር አይሞላም ይያልኩ እኮ ነው እየተግባባን ነው ስለዚህ 20 ዓመት ተምሬ እንግሊዝኛ ያልገባኝን አሁን ቋንቋ ትምህርት ላይ 20 ዓመት ተምሬ እንግሊዝኛ ያልገባኝን ከ1 እስከ 12 ተምሬ ዩኒቨርሲቲ ተምሬ ያን ያልገባኝን በ4 ወርና በ5 ወራት እንዴት አድርጌ ነው እንግሊዝኛ የምችለው ምናምን ፕራክቲሱ ነው እያልኩ ነው ወገኔ በደንብ አድርገህ ፕራክቲስ ካደረክ የተወሰኑ ወራት በቂ ነው እያልኳችሁ ነው እየተግባባን ነው ፕራክቲሱ ነው ወሳኙ ነገር አድርጉ የተባላችሁት ነገር አስተማሪ ቢነግራችሁ ነገር ደግሞ አድርጉ ከዛ በኋላ ካልሰራችሁ ሌላ ሜተድ ትከተላለህ ሳታደርግ አይ እንደ ይሄ ነገር የሚሆን አይመስለኝም እንዳትል እያልኩ ነው ሌሎችን እናያለን ስታይ ወዛ ሰጋን አብራችሁ ቆዩ So you have to make it emotional ሌላው ስልት ምንድነው በስሜት ነው አንድ ነገር ስታጠኑ በፍላጎት በስሜት ነው ማጥናት ያለባችሁ like ምንድነው like ፍላጎቱ ዝም ብሎ አሁን አንዳንድ ሰው እንዲገለጣ እስቲ ቆይ ነው ልማር ዛሬ ምናምን no you have to be active and emotional የበለጠ ስሜታዊ ሆናችሁ አክቲቭ ሆናችሁ ነው መማር ያለባችሁ ማለት ነው በነገራችን ላይ በትክክል የሚንቀለቀል የሚነድ burning desire የሚባለው ነገር በጣም የሚነድ አይነት ፍላጎት ያለው በጣም ኃይለኛ ፍላጎት ያለው ሰው ባጭር ጊዜ ውስጥ ቋንቋውን የሚለምደው እንደው ደግሞ በቃ እንግሊዝኛ ቋንቋ እስቲ ቆይ ልማረው እንደው ለስራም ሳይጠቅመኝ አይቀርም እንደው ልጆችም ትንሽ ከትምህርት ቤት ሲመጡም እየጠየቁኝ ስለሆነ ልጆችም ስላስቸገሩኝ እስቲ እንደው አንዳንድ ነገር እንደዚህ ተልካሻ ምክንያት ዞ የሚነሳ ሰው ብዙ አመታት ሊለፋ ይችላል ነገር ግን እጅግ በጣም ኢሞሽናል ሆኖ አክቲቭ ሆኖ የሚማረው ከሆነ so easily መልመድ ይችላል በቀላሉ መልመድ ስለዚህ ማለት ያለባችሁ ምን ያህል ፍላጎቱ አለኝ አሁን እኔ ስማረው እንግሊዝኛ ቋንቋን ስማረው ምን ያህል ነው ፍላጎቴ ምን ያህል ነው ኢንትረስቴ በተልካሻ ምክንያት ፕሮግራሜን አላቋርጥም በተልካሻ ምክንያት ክላሴን አልቀጣም ስለዚህ I have to be disciplined በነገራችን ላይ ዲሲፕሊን ማለት self discipline ወይም ራስን መግዛት ማለት self control ማለት ራስን መቆጣጠር ማለት እየመረረህም መስራት ማለት ነው እየመረረህም መማር ማለት ነው የሰው ነው ስለዚህ ለርኒንግን ኢንጆይብል ኢንጆይ ላታደርገው ትችላለህ መማር ነው ማስተማር ነው የሚቀለው እስቲ ንገረኝ እስቲ መማር ኦር ማስተማር የሚቀለው ማን ነው ማስተማር ያወቁት ነገር ያካፈልኩ ነው አይደል መማር ግን ከፍተኛ ዲሲፕሊን ከፍተኛ የሆነ ራስን መግዛት self control self discipline ያስፈልገዋል እየተገባ ነው በጣም ትግስት ይጠይቃል ማለት ነው ስለዚህ you have to make it emotional you have to be emotional and active ከፍተኛ በስሜት ተገፍታችሁ በስሜት በቃ የሆነ ጎል ይዛችሁ ተነሳስታችሁ highly motivated ሆናችሁ ብታነቡት ብታዳምጡት ብትማሩ የበለጠ ታተርፋላችሁ ማለት ነው is that okay ተግባብተናል አሁን እርግጠኛ ነህ ገብቷል all right and then number 8 make it funny ምን ማድረግ አለባችሁ make it fun make it fun so have a lot of fun while learning የተገባ ነው አይደል enjoy ማድረግ ዘና ያላችሁ ነው don't be serious while learning በጣም serious እስቲ እዛሽ ጋር ምናምን እንደዚህ ምናምን ልክ እንደ ማትማቲክስ እንደ ካልኩሌሽን ትምህርት ምንድነው መተለው እስቲ ቆይ እንደዛ አይደለም you have to be free while learning free መሆን አለባችሁ ነፃ ማለት you have to make enough mistakes while learning በቂ ሆነ ስህተት መስራት በስህተቱ መሳቅ በስህተቱ enjoy ማድረግ የተገባ ነው አይደል you have to make mistakes የኛ ትልቁ ችግራችን ከሰው ፊትም እንዳናወራ የሚያደርገን ትልቁ ችግር ነው ስህተት ሰራለው የሚለው ፍርሃት አይደለ ብሰራስ ምን ታመጣለህ ለምሳሌ ምን አለ ፌር አለ አይደል ምን አለ ፍርሃት አለ ፍርሃቱ ከየት ነው የሚመነጨው ፍርሃት አንደኛ ከውቀት lack of knowledge ይመነጫል lack of knowledge ከውቀቱ ጥረት ይመነጫል የሰው ነው ሁለት እንደገና ውቀቱ ይያለም እንደገና ምን fear of what criticism ምንድነው አትችልም ተብለ ምንድን ጀጅ መደረግ ይፈርዱ ሰዎች አይችልም ምናምን ነው ይወቅሱኛል ከማለት ሂስ ሰጣለው ብሎ ከመፍራት ካለመቻል ከሁለቱ ሊበልጭ ይችላል ኖሌጁ አለመኖሩም ፍርሃት ይፈጥራል እያወቃችሁት እንደገና ደግሞ ሰዎች በቂ ዕውቀትም ስለሌለኝ ትንሽ ስለሆነ በስተት በሰራ ይወቅሱኛል እኔን አትችልም ይሉኛል ብሎ ጀጅ ይደረጋል ብሎ ፍርሃቱ ሊመነጭ ይችላል ከዚህ ጎን የሚመንጭ ነገር ግን ማወቅ ያለባችሁ ነገር English is not your first language እንግሊዝኛ የራሳችን ቋንቋ አይደለም እንዴ so we have to make mistakes በቂ ሆነ ስተት ስለዚህ ስተሰራ ሰዎች ምን ያደርጉኛል አላዛር ይዘው ይገርፉኛል በጣም ጥሩ እሺ ይገሉኛል
መጣዎች መንካት ይችላሉ ስለዚህ ምን ለምን ፈራለሁ ማለት አለብህ ወዲያው ይተገባራል if people do not do anything to me ምንም ማያረጉ ይከሆነ እኔ ማይመቱ ይከሆነ ማይገርፉ ይከሆነ ማያስሩ ይከሆነ ምንም ማያረጉ ይከሆነ I have to make mistakes yes or no yeah ስለዚህ ሸፋፍናችሁ አትያዙት yeah you have to make mistakes and you have to learn ሰዎች criticize ያደርጓችሁም it's okay you have to laugh በዛው መሳቅ አለብህ በአንድ ወቅት ላይ ሶቅራጥስን ማለት ነው ምን ይያሉታል ምንዛ ሶቅራጥስ እንግዲህ በአለማችን እጅግ በጣም ገናና ፈላስፋ ነው አይደል እና ሶቅራጥስን ምን ይሉታል መሰለ መልክህ አያምር መልከ ጥፉ ነው አግሊነ ፉንጋ ነው ይሉታል ናው ፉንጋ ነው ይያል አብሮ ይስቃል እነዚህ ሰዎች ሰለቻቸው ፉንጋ ነው ይስቃል አብሮ አይቆጣም ይሰውዬ አያኮርፍ ፉንጋ ይስቃል ስለዚህ ሁለተኛ ምን ማረጋቆ they stop criticizing him ማለት ነው ፉንጋነቱን ሂስ መስጠት ጀጅ ማድረግ አቆሙ ማለት ነው እናንተም ስተት በእንግሊዝኛ ሲሰሩ አብራችሁ ሰዎች ኢንጆይ አርጉ ሳቁ ማለት ነው ይዛር ኦኬ በዚህ በኩል ህፃናት ማስተማር እጅግ በጣም ደስ የሚልና በጣም ፈን ያረጉ ነው የሚማሩት ህፃናት ማለት ነው የተጋባ ነው ህፃናት ስተት ቢሰሩ ብትስቅ አብረው ነው የሚስቁት እኮ ይስቃሉ በስተቱ ሁሉ አብረው ይስቃሉ ከፈለክ ደግሞ እንደው የኢትዮጵያ ዋና ከተማ እንደው ማን ይባላል ምናም ብላቸው ከፈለገ ካይሮም ልጅ ይችላሉ ምንም ጭንቅ የለባቸው ስትስቅ አብረው ይስቃሉ ስለዚህ ኢንጆይ ነው የሚያደርጉት ለዚያ ነው እኮ ህፃናት ቋንቋ ተብሎ እንትን የሚሉት ይሄ ሰው እንዲለኛል የሚለው ካምሯቸው ውስጥ የለም so you need to have የነሱ አይነት ሜንታሊቲ የነሱ አይነት አመለካከት ያስፈልጋቸው የምን አይነት የህፃን ስለዚህ እንግዲህ ቋንቋ ለመማር ስትመጡ ህፃን ሆናችሁ ነው ምንም አላቀም እንደ ህፃን ጭምልቅልቁን እያወጣሁት እየሳኩ ምን ይያልኩ በቃ የሞነጫጨኩ ምናምን እለምዳለሁ ነው ማለት ያለባችሁ ማለት ነው exactly እንደዛ ከሆነ በጣም ቀላል ይሆንላችኋል ማለት ነው ኦኬ so ሌላው you have to record yourself ሁሉ ጊዜ ምን ማድረግ አለባችሁ ሪኮርድ ማድረግ አለባችሁ ራሳችሁን ማለት ነው you have to record yourself ሪኮርድ ስታደርጉ ስትቀዱት ምን እንደሚሆነው ማለት ነው ድምጻችሁን ታዳምጣላችሁ የራሳችሁን pronunciation እንዴት አድርጋችሁ pronounce እንዳራ አክሰንታችሁ ምናምን ታዳምጣላችሁ ዋው እንደዚህ ነው እንዴት ላሽሽለው ቀጣይ ላይ ደግሞ ምናምን you feel happy አይደል የራስን ድምጽ ሪኮርድ አድርገህ ስታዳምጥ እየተናገርክ ምናምን ፕራክቲስ ያደረክ ያን ሪኮርድ ታረ ታንክስ አሁን ሞባይል ፎናችን it's okay የባዶ ካሴት መግዛት ቴፕ ሪኮርደርም እንትን ማለት አይጠበቅብም you can record በአንድ ዲቫይስ ብዙ ነገር እንትን ትላላችሁ ስለዚህ you have to record yourself ምን መጠቀም አለባችሁ ሪኮርድ ማድረግ አለባችሁ ማለት ሪኮርድ እያደረጋችሁ የራሳችሁን ድምጽ እያዳመጣችሁ አንድ አይነት ሜተድ ብቻ ተከተሉ ለማለት ፈልጌ ነው is that okay ሌላው ነገር ሁሉ ጊዜ የምናገረው እየተጠቀማችሁበት አይመስለኝም ፕሊስ እነዚህን አፕሊኬሽኖች ተጠቀሙ አንደኛ ቻት ጂፒቲ ምንድን ቻት ጂፒቲ ምን አለው በቴክስት ጠይቃችሁት በቴክስት ኖት ያዘጋጅላችኋል በቮይስ ያዋራችኋል አይደለም እንዴ ከማን ጋር ፕራክቲስ ላድርግ ከማን ጋር ከቻት ጂፒቲ ጋር ፕራክቲስ ታደርጋላችሁ አክሰንቱን በጣም ቢያከብድባችሁ አያም ቢግነር እኔ ቢግነር ነኝ እባክህ ቀስ አርገው ድምጽህን ቀስ ብለህ ምናምን አውራይ ማለት ትችላላችሁ ኢንስትራክሽን ፕሮምፕት መስጠት ብቻ ነው ማለት ነው አይደለም እንዴ ስለዚህ ቻት ጂፒቲ በጣም ተዝቆ የማያልቅ ነገር ነው ነገር ግን ቻት ጂፒቲን ለአሳይመንት መስሪያና መኮረጃ ከተጠቀማችሁበት that's up to you የማን ችግር አይደለም የቻት ጂፒቲ ችግር ነው እንዴ አንተ ነህ እሱን ማኒፑሌት ማድረግ ያለብህ አንተ ነህ እሱን ጠምዘ በሚጠቅም መልኩ መጠቀም ያለብህ ማለት ነው አይደለም እንዴ ቻት ጂፒቲ ሁለተኛ አንኪ ምን አንኪ ይሄ አፕሊኬሽን ስፔስድ ሪፒቴሽን ስላለው ፍላሽ ካርድ አንድ ነገር ተጠቅማችሁ እሱን በደንብ ስችሉት ነው ሌላኛውን የሚከፍትላችሁ ማለት ነው ያቺን በደንብ ስችሏት ቴስት ካረጋችሁ ፈተና ከፈተናችሁ በኋላ ይከፍትላችኋል ማለት ነው የተገባ ነው ሌላው ኪውዝሌት አለ ምን አለ ኪውዝሌት ይሄም እንደዚያው ስለዚህ እነዚህ ነገሮች ብትጠቀም ኦኬ ዲፕሲክ አለ ነገር ግን ዲፕሲክ ምንድነው ሞሮፍ ይሄ ሳይንስ ላይ ሪሰርች ላይ የተገባ ነው ኢምፔሪካል ሳይንስ ላይ የተሰማራችሁ ሰዎች እኔ አሁን ስለ ቋንቋ ነው ስለ እንግሊዝኛ ያወራው ያለውት ማለት ነው ቻት ጂፒቲ አንኪ and ኪውዝሌት and ዱኦሊንጎ አለ ማን አለ ዱኦሊንጎ አራተኛ ስለዚህ እነዚህ ነገሮች በተለይ እነዚህ ሶስት ነገሮችን ብትጠቀሙ እንግሊዘኛችሁን በሚገርም ፍጥነት ማሳደግ ትችላላችሁ ነገር ግን ቅድም የነገርኳችሁ መጀመሪያ ማድረግ አለባችሁ ማለት ሌቭላችሁ ማወቅ ከዛ ማቴሪያላችሁን ማዘጋጀት ሙቪውን ማዘጋጀት ያንን ሙቪ መምረጥ ከናንተ ሌቭል ጋር የሚሄድ ኦዲዮ የምታዳምጡት ነገር መምረጥ ትክክለኛውን አስተማሪ መምረጥ ከዛ ያያላችሁ አሁን የሰጧችሁ እነዚህ ቅደም ተከተል በደንብ አድርጋችሁ የምትተገብሩ ከሆነ እንግሊዘኛችሁ በሚገርም ፍጥነት መለወጥ ይችላል ስላችሁ
ከምሬ ነው ስለጠቀመኝ ነው ሌሎችንም ተማሪዎች ለማስተዋወቅ ስለምጠቀምበት it's really amazing ሌላው ነገር ግን ይሄን ሁሉ ማድረግ ካልቻላችሁ ማንበብና መጻፍ ማችሉ ሰዎች reading and ምንድን ማችሉ ሰዎች reading and writing ማችሉ ሰዎች ፕሊዝ መጀመሪያ ማወቅ ያለባችሁ ከየትኛውም ግሬድ ሌቭል ላይ ሆኑ ማንበብና መጻፍ አለባችሁ ማንበብ መጀመሪያ የቻለ ሰው እንዲህ ብሎ ማንበብ የቻለ ሰው መጻፍ የቻለ ሰው መናገሩንም ምኑንም የሆነ መጻፍ አንብቦ መረዳት ይችላል አይደለም እንዴ የሆነ ነገር መጻፍ ይችላል ስለዚህ ማንበብና መጻፍ ማችሉ ሰዎች ማንበብና መጻፍ ቻሉ በቀላሉ ለማንበብ ማጥናት ያለባችሁ ፎኒክስ ነው ምንድነው ማጥናት ያለባችሁ ድምጾችን ነው ማጥናት ያለባችሁ እንግሊዝኛ ስንማር ምን ተብሎ ነው የተማርነው A B C D E F G ተብሎ ነው አይደል በዚህ አይነት ሳይሆን አብክድ በሚለው ማለት ነው ለምሳሌ እቺን አንድ ጀማሪ ተማሪ እቺ ቤድ ምትሏን ነገር እንዲያነብልኝ ብፈልግ እኔ ቤድ የሚለው ይሄ ቢ ብዬ አይደለም ማስቆጥረው ብ ነው ምንድነው ብ ነው ይሄ ቢ ተብሎ ነው የተማራችሁታል ነገር ግን አብክድ ላይ ብ በሉት ይሄንን ብ እቺ ኢ ሳትሆን ኤ ናት የፎኔቲክ ድምጿ ማለት ነው ይሄኛው ሳድሱ ማን ነው የደ ሳድስ ስድስተኛ ፊደሉ ድ ነው ስለዚህ ብ ኤ ድ እስቲ አንበውሲ ቢኤድ በልሲ ቢኤድ በፍጥነት አንበው ግን ቢኤድ ስትበፍጥነት ቤድ ነው የምትለው አይደል እንዴ እሺ ምን ብለን ታነበው ቤድ አይደል ቤድ ቤ ስትል ማን አለ ኤ የለችም በውስጥ ቤ በልሲ ኤ የተባለችው እቺ ኢ ተብሎ ከታች ክላስ የተማርናቸው ያሁን ጊዜ ህፃናት ኬጂ ላይ ቁጭ ብለው አንደኛ ክፍል ሆነው በደንብ የሚያነቡት ለምን ይመስላችኋል ኤቢሲዲ አይደለም የሚያስተምሯቸው ምኑ ነው ፎኒክሱን ነው የሚያስተምሯቸው ፎኒክሱን ስለሚማሩ ድምጹን ስለሆነ የሚማሩ 26 የእንግሊዘኛ ሌተር ድምጹን ያስተምሯቸዋል ከዛ በኋላ ቀላል ይሆናል ማንበብ ለነሱ ስለዚህ ማንበብ አለባችሁ መጻፍ አለባችሁ የስፔሊንግ ችግር ለምሳሌ አንድ ሰው ቤድ የሚለው ነገር ጻፍ ቢባል አንድ ለምሳሌ እንደዚህ ብሎ ነው የሚጽፈው ምክንያቱም እቺ ምን ብሎ ነው የተማረ ኤ ተብሎ ነው የተማረ ኤቢሲዲ አይደል የተማርከው ስለዚህ ቤድ ምን እንደዚህ ባድ የሚለውን ቤድ ብሎ እንደዚህ አድርጎ ሊጽፈው ይችላል ስለዚህ ምን ማድረግ አለባችሁ መጻፍና ማንበብ ስፔሊንግ የሚያስቸግራችሁ ሰዎች መጀመሪያ ያንዶር ስልጠና ፎኒክስ የሚባል ነገር መውሰድ አለባችሁ ከዛ በደንብ ስትጽፉ በደንብ ስታነቡ ያነበባችሁትን ነገር ሌላ መጽሐፍ ያነበባችሁ እየጻፋችሁ ብዙ ነገር መረዳት ትችላላችሁ ይሄን አድርጎ መልእክታችን ነው ከዚህ በተረፈ በአካል ወይም በኦንላይን መማር ፈልግ ሰው ካለ ይደውሉልን በአካል ሲኤምሲ ሚካኤል እንገኛለን በኦንላይን ደግሞ የትኛውን ቦታ ሆናችሁ መማር ትችላላችሁ thank you for watching don't forget that Unique English is the center of excellence where you can learn English excellently thank you